የሁቲዎች ዛቻ በአሜሪካ ላይ ፕሬዝዳንት ዶናልድ ትራምፕን አበሳጭቷቸዋል። የየመን ሁቲዎች በበብአል መንደብ የሚንቀሳቀስ ኃይል አይኖርም ሲሉ ወይም ደግሞ በበብአል መንደብን እንዘጋለን በሚል ዝተዋል። ፕሬዝዳንት ዶናልድ ትራምፕ ለሰላም እክል ሆነው ከቀጠሉ ቁልፉን የውሃ ላይ መስመር እንደሚዘጉት የሁቲው ምክትል የውጭ ጉዳይ ሚኒስትር ይፋ አድርገዋል። ሰንዓ በበብአል መንደብን ለመዝጋት ከወሰነች ማንም ማስከፈት እንደማይችል ግልጽ ነው በሚልም አስጠንቅቀዋል። ሁሴን አልኢዚ ኤክስ ገጻቸው ላይ ነው ያሰፈሩት ይህን ጽሁፍ። ትራምፕ በአፋጣኝ ለችግሮች መፍትሄ እንዲሰጡና ችግር ፈጣሪ አካሄዶችን እርግፍ አድርገው እንዲተዉት አስጠንቅቀዋል ሲል ኤንቢሲ ዘግቧል። በበብአል መንደብ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያሳስር ሲሆን የሚዘጋ ኃይል ከሆነ ደግሞ እስከ ስዊዝ ቦይ ያለውን የንግድ እንቅስቃሴ ጫና ውስጥ ያስገባዋል የሚል መረጃም ተጋርቷል። ኢራንና አሜሪካ በሆርሙዝ ሰርጥ ላይ የገቡበት ውጥረት ቀጠናውን እንዳይረጋጋ አድርገዋል። አገሪቱ ለድርድር በጠረጴዛ ዙሪያ የምትቀመጥበት አጋጣሚ እስካልተፈጠረ ድረስ አሜሪካና እንደዚሁም ደግሞ በተለየ አጋጣሚ በመካከለኛው ምስራቅ ያሉ ሀገራት እንደነ ቱርክ፣ ሳውዲ አረቢያና ኤሚሬቶች አሉት ከኢራን ጋር ውጥረት ውስጥ ይገባሉ የሚሉ መረጃዎች በመውጣት ላይ ይገኛሉ። ከዚህ ባሻገርም ፕሬዝዳንት ዶናልድ ትራምፕ አጋጣሚዎችን በተለያየ አቅጣጫ እየተመነዘሩ ወይም ደግሞ አስቸጋሪ እያደረጉ ነው የሚል ሀሳብ ተሰጥቷል። በሌላ በኩል ትራምፕ ኢራን ልታስፈራራን ፈጽሞ አትችልም በሚል ዝተዋል። በእርግጥ ኢራን በሆርሙዝ ሰርጥ አካባቢ እጅግ አደገኛ እርምጃ ልትወስድ እንደምትችል እየተነገረ ነው። የሆርሙዝ ሰርጥ ዳግመኛ መዘጋቱን ከተከትሎ ፕሬዝዳንት ዶናልድ ትራምፕ ምላሽ ለቴህራን ሰጥተዋል። ፈጽሞ ልታስፈራራ አትችልም ብለዋል። ለረጅም ዓመታት እንዳደረጉት የሆርሙዝ ሰርጥን ለመዝጋት ይፈልጋሉ በሚል ጋዜጣዊ መግለጫ ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ ውይይቱ በበጎ እየቀጠለ ነው በማለት ቴህራን ላለፉት 47 ዓመታት እንደነበረችበት አይነት ለማታለል ዓለምን እየሞከረች ነው በሚልም ለማጣጣል ሞክረዋል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ጉዳይ መፍትሄ መስጠት እስካልቻሉ ድረስ አሁንም በኢራን ላይ ዛቻ እንጂ ሌላ አይነት መፍትሄ ያለው ጉዳይ ያመጣሉ ተብሎ አይታሰብም በሚል ሀሳብ እንደዚሁ የተጋራ ይገኛል። የሆርሙዝ ሰርጥን በድጋሜ የዘጋችው ኢራን የተለያዩ አጋጣሚዎችን በመመልከት ሰላምን ለማምጣት የሚፈልግ ኃይል ስለሌለ እኛም ጫና ውስጥ እናስገባለን በሚል በሌላ በኩል ሀሳብ ሰጥታለች። የኢራን ፓርላማ አፈ ጉባኤ ታዋቂ የሆኑ የመጡት ማለት ነው መሐመድ ባጋር ጋሊባፍ ከአሜሪካ ጋር የሚካሄደውን ጦርነት ለመቋጨት የሚደረገው ድርድር መሻሻል እየዘገየ ነው ብለዋል። ሁለቱ ወገኖች ለመጨረሻ ውይይት ሩቅ መሆናቸውን ይፋ አድርገዋል። ጋሊባፍ ይሄኛው አካሄድ ደግሞ በእርግጥም በዋሽንግተንና በቴህራን መካከል ችግሮች ሊፈጠሩ እንደሚችሉ በቅርቡ ጠቋሚ ተደርጎ ይወሰዳል ተብሏል። የኢራን ተደራዳሪ ቡድን መሪ ነበሩ ጋሊባፍ ባለፈው ሳምንት በፓኪስታን ኢስላማባድ ተገኝተው ከምክትሉ ፕሬዝዳንት ወይም ደግሞ ጄዲ ቫንስ ጋር በሌሎች የአሜሪካ ልኡካን ታጅበው ውይይት ማድረጋቸው የሚታወስ ነው። ንግግሩ ያለ ስምምነት መቋጨቱም እንደዚሁ በፖለቲካ ተንታኞች ስጋትን የፈጠረ እንደነበረ የሚዘነጋ አይደለም። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ አካባቢ የሚደረገውን እንቅስቃሴ ከአሜሪካ ጥቅም አንጻር እቋጫለሁ ከማለት የተሻለ ሀሳብ ላቸውም በሚልም እንደዚሁ ትችት እየተሰነዘረባቸው ነው። የቀድሞዋ የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ዴሞክራቷ ትራምፕ ወደ ጦርነት የገቡበት ምክንያት በጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካኝነት ነው በሚል ወቀሱ። ካማላ ሃሪስ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በተለያዩ ጊዜያት የተለያዩ ሀሳቦችን ከማጋራት ባሻገር ፖለቲካዊ ውጥረት ውስጥ መሰንበታቸውም የሚዘነጋ አይደለም። ካማላ ሃሪስ ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በግልጽ ተጎትተው ከኢራን ጋር የሚደረገውን ጦርነት ውስጥ ገብተዋል በሚል ሀሳብ መስጠታቸው ከሪፐብሊካኖቹ በኩል የተለያዩ ጫናዎችን ሊፈጥርባቸው ይችላል ተብሏል። ፕሬዝዳንት ዶናልድ ትራምፕ ወደ ጦርነት ገብቷል የገባውም በቢቢ ወይም ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካኝነት ነው በሚል ሀሳብ መስጠታቸው አነጋጋሪ ሆኗል። ግልጽ መሆን አለብን፣ አሜሪካውያን የማይፈልጉ ጦርነት ውስጥ ነው የገባ ነው፣ የአሜሪካ የሰራዊት አባላትን ሕይወት አደጋ ላይ ጥሏል በሚል ካማላ ሃሪስ የቀድሞዋ ምክትል ፕሬዝዳንት ወይም ዴሞክራት በግልጽ አስቀምጠዋል። ፕሬዝዳንት ዶናልድ ትራምፕ ለካማላ ሃሪስ ንግግር በቀጥታ ምላሽ አልሰጡም። እስራኤል ታላቅ ሀገር መሆኗን የሚገልጽ ጽሁፍ በማህበራዊ ሚዲያቸው ማለትም በትሩዝ መጻፋቸው ደግሞ እንደዚሁ በግልጽ ተቀምጧል። ፕሬዝዳንት ዶናልድ ትራምፕ የተለያዩ ሀሳቦች በተሰጡበት አጋጣሚ ሁሉ እሳቸውም ምላሽ ለመስጠት የሚሄዱበት ርቀት ፕሬዝዳንት ናቸው ወይስ አይደሉም ወደሚል ጥያቄ ውስጥ የሚያስገባቸው ሆኗል። በሌላ በኩል የፈረንሳይ ሰላም አስከባሪ ወታደር ሊባኖስ ውስጥ ህይወቱ ማለፉ እንደዚሁም ደግሞ በኢራንና በሊባኖስ መንግስት መካከል የተደረገውን የ10 ቀናት ተኩስ አቁም ጫና ውስጥ ያስገባዋል የሚል መረጃ ወጥቷል። የመንግስታቱ ድርጅት የሰላም አስከባሪ ኃይል ዩኒፊል ደቡባዊ ሊባኖስ ውስጥ በተከፈተ ጥቃት አንድ ፈረንሳይ ወታደር ህይወቱን አጥቷል የሚል መረጃ አጋርቷል። 3 ሰዎች መጎዳታቸውን በግልጽ ተቀምጧል። ታዲያ ይህን ተፈጸመውን ጥቃት ተከትሎ እስራኤል ላይ ጫናዎች ይበረታሉ የሚል መረጃ እየወጣ ይገኛል። ፈረንሳይ ወታደር
ሲገለገልበት የነበረው የመንግስታቱ ድርጅት የሊባኖስ ጊዜያዊ ኃይል የሰላም አስከባሪ አባል ህይወቱን ማጣቱ መረጋገጡ ይፋ ሆኗል። የሰላም አስከባሪ ኃይል ተሽከርካሪ በተከፈተበት ተኩስ ከቆሰሉ ሰዎች መካከል ሁለቱ የደረሰባቸው ጉዳት ከፍተኛ እንደሆነም ይፋ ሆኗል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ለተፈጸመው ጥቃት ሄዝቦላህን ተጠያቂ ለማድረግ መሞከራቸውም ተሰምቷል። በነገራችን ላይ ፖለቲከኞች በዚህ አጋጣሚ 10 ቀናት የተራዘመውን ተኩስ አቁም የተለየ ጫና ውስጥ ሊያስገቡት ይችላሉ የሚል ሀሳብም ከግራም ከቀኝም መውጣቱን ቀጥሏል። ኢራን ከአሜሪካ ጋር ቀጣይ ዙር ድርድር ለማድረግ የተቀመጠ ቀነ ገደብ የለኝም በሚል ሀሳብ መስጠቷ በርካቶችን የሆርሙዝ ሰርጥን ፖለቲካ ያወሳስበዋል በሚል ስጋት ውስጥ እንዲገቡ አድርጓቸዋል። ኢራንና አሜሪካ ለሚያደርጉት ቀጣይ ዙር ድርድር የተቆረጠ ቀን አለመኖሩን በይፋ ተቀምጧል። ይህ ደግሞ የተለያዩ አጋጣሚዎችን በመከተል ወይም ደግሞ የኢራን ምክትል የውጭ ጉዳይ ሚኒስትር መናገራቸው ፖለቲካዊ አለመግባባት በዋሽንግተንና በቴህራን መካከል እየሰፋ መምጣቱን ይጠቁማል ተብሏል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከፈነዳ ወዲህ ለመጀመሪያ ጊዜ ፓኪስታን ውስጥ የተደረገው ስምምነት በበርካቶች ዘንድ መነጋገሪያ ሆኗል። ለግማሽ ክፍለ ዘመን ወይም ደግሞ ከ47 ዓመታት በኋላ ዋሽንግተንና ቴህራን በጉዳዮች ላይ ተወያዩ የሚል መረጃ ከመውጣት የተሻገረ እንዳልነበር ተነግሯል። በሊባኖስ ተኩስ አቁም ቢደረግም የሰዎች ህይወት አሁንም መቀጠፉን ቀጥሏል። ይህ ደግሞ በዓለም ፖለቲካ ላይ ሌላ ጫና ይፈጥራል የሚል መረጃ በመጋራት ላይ ይገኛል። በተጨማሪም የየመን ሁቲ በየትኛውም አጋጣሚ ጥቃት የሚሰነዘርብን ከሆነ ወይም ደግሞ ሀገራችን የመን ችግር ውስጥ የምትገባ ከሆነ እርምጃ ለመውሰድ ዝግጁ ነኝ የሚል ሀሳብ ሰጥተዋል። ሜጀር ጀነራል መሐመድ አልአቲፍ ያ ማለት የሰሜናዊ የመን አስተዳዳሪ የየመን ሁቲ መራሽ መንግስት ኃይል በተለያየ አጋጣሚ የሀገሪቱን የፖለቲካ ሁኔታ ጫና ውስጥ ለማስገባት የሚሞክሩትን ፈተና ውስጥ እናስገባቸዋለን፣ እኛም እንፋለማቸዋለን የሚል መረጃ ለማጋራት ግድ ብሏቸዋል። ከፓኪስታን በኩል የሚወጡ መረጃዎችም ደግሞ ኔጎሺዬሽንስ ወይም ደግሞ ድርድሮች በበጎ እየሄዱ እንደሆነ በግልጽ አስቀምጠዋል። በሚቀጥለው ሳምንት ፖለቲካዊ መፍትሄ ይመጣል የሚል አረዳድ እንዳለን በግልጽ ተቀምጧል። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቁርጠኝነታቸውን አሳይተው ለመፍትሄ መስራት አለባቸው እየተባለ ይገኛል። የፓኪስታኑ ጠቅላይ ሚኒስትር ሻሪፍ በጉዳዮች ላይ ጠበቅ ያለ እርምጃ በመውሰድ ሁለቱን ኃይላት ያቀራርባሉ በሚል ፖለቲካዊ ትንበያ የተቀመጠ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ አሁንም ሳናሸንፍ ጦርነቱን አናቁም የሚል አካሄድ አላቸውና ጉዳዩን ሊያወሳስበው ይችላል የሚል መረጃ ከግራም ከቀኝ መውጣቱን ቀጥሏል። ፕሬዚዳንት ዶናልድ ትራምፕ የሚታመን አይነት አካሄድ ውስጥ አልገቡም በሚል ከኢራን በኩል ትችቱ በርትቶባቸዋል። የኢራን ፖለቲከኞችም በተወሰነ መጠን የፖለቲካ መንገዱን የሚያግባቡበት አካሄድ ልክ አይደለም በሚል በብዙዎች ዘንድ ትችቱ እንደበረታባቸው ተነግሯል። ፕሬዚዳንት ዶናልድ ትራምፕ ከፖፕ ሊዮ 14ኛ ጋር የገቡበት ሰጣ ገባ የራሱን ጫና በፖለቲካው ላይ ይፈጥራል የሚል መረጃ እየተጋራ ይገኛል። ከመካከለኛው ምስራቅ ስንወጣ ከሞስኮ እንደመጣ የተነገረለት ግለሰብ በዩክሬን ዋና ከተማ ኪየቭ በከፈተው ተኩስ 6 ሰዎች ህይወታቸውን ማጣታቸውን ይፋ ተደርገዋል። ይህ ደግሞ የዩክሬንና የሩሲያን ፖለቲካዊ ሁኔታና የድርድር መንገዶች ሁሉ የሚዘጋ ነው ተብሏል። ኪየቭ ውስጥ አንድ ግለሰብ በከፈተው ተኩስ ቢያንስ 6 ሰዎች ህይወታቸውን ማጣታቸው ተነግሯል። የዩክሬን ባለስልጣናትም ይህኑ አረጋግጠዋል። በደቡባዊ ሆሎሲቭስኪ አካባቢ የተፈጸመ ጥቃት እንደሆነ ተነግሯል። በዚህኛው አካባቢ ያለው የፖለቲካ አጋጣሚ ደግሞ ወደ ውጥረት የሚያመራ ከመሆኑን ባሻገር ሀገሪቱ ያለችበትን የፖለቲካ ቁመና የሚያሳይ ነው ተብሏል። የዩክሬን የሀገር ውስጥ ጉዳዮች ሚኒስትር ኢጎር ክላይንኮ በአካባቢ የሚኖር ሰው መንገድ ላይ በነበሩ ሰዎች መተኮስ መጀመሩን በግልጽ አስቀምጧል። በአቅራቢያው በሚገኙ ሱፐርማርኬት በመግባት ሌሎች ሰዎችንም አግቷል በሚል ሀሳብ ሰጥተዋል። በተለያዩ አጋጣሚዎች ደግሞ የሚደረጉ ጥቃቶች በዩክሬንና በሩሲያ መካከል ያለውን ውጥረት በተለየ አኳን ውስጥ ሊያስገባ የሚችል ካልሆነ በስተቀር መፍትሄ አያመጣም ተብሏል። የተጎጆች ቁጥር በትክክል አልተነገረም። የሀገሪቱ ፕሬዚዳንት ቮሎዲሚር ዜሌንስኪ 14 ሰዎች መቁሰላቸውን ይፋ አድርገዋል። ከተጎጆች መካከል የ12 ዓመት ልጅ እንደሚገኝበት ዜሌንስኪ ያስቀምጠዋል። 4 ሰዎች በመንገድ ላይ ህይወታቸውን አጥተዋል። የ30 ዓመት ዕድሜ ያላት አንድ ግለሰብ ሆስፒታል ውስጥ ህይወቷ ማለፉም ይፋ ሆኗል። አጥቂው አንድ ታጋችንም ህይወት እንደዚሁ ቀምቷል እየተባለ ይገኛል። ከግለሰቡ ጋር ለ40 ደቂቃ ያህል ፖሊሶች ለመደራደር ሙከራ እንዳደረጉም ተነግሯል። ክላይሜንኮም ይህኑ አረጋግጠዋል። ግለሰቡ ባልተረጋጋ መልኩ ሲንቀሳቀስ እንደነበርም ይፋ ሆኗል።